ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተመልካቾች እንደምን አላችሁ? አጫጭርና አዲስ የሆኑ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ከዜናዎቹ ጋር ሳሚ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አርሰናል የመጀመሪያ የተባለ ይፋዊ ጥያቄ ለስፖርቲንግ ሊያቀርብ መሆኑ ተሰምቷል። በአንዳንድ ጉዳዮች የቤንጃሚን ሼሽኮ ጉዳይ ያልተሳካላቸው አርሰናሎች ፊታቸውን ወደ ስፖርቲንግ ሊዝበኑ አጥቂ ቪክተር ጆከሬሽ አዙረዋል። የሊቨርፑሉ ተከላካይ የሆነው ናታን ፊሊፕስ ወደ ዌስት ብሮሚች የሚያደርገው ዝውውር በዛሬው ዕለት ተጠናቋል። አልናስር ካዝሜሮን ለማስፈረም መቃረቡና ከተጫዋቹ ጋር መስማማቱ ተዘግቧል። ማንቸስተር ዩናይትድ ተጫዋቹን በዚህ ክረምት እንደሚለቀውና እሱም ከማንቸስተር ዩናይትድ መልቀቅ እንደሚፈልግ ተሰምቷል። ዳርዊን ኑኔዝ ወደ ናፖሊ የሚያደርገው ዝውውር ሊጠናቀቅና ከጫፍ እንደደረሰም ተዘግቧል። ናፖሊዎች ይህን ተጫዋች በጥብቅ እንደሚፈልጉትና ከሊቨርፑል ጋር ውይይት እንዳደረጉም ተነግሯል። ሜሎሽ ኬርኬዥ በርንማውዝን በመልቀቅ ወደ ሊቨርፑል የሚያደርገውን ዝውውር ሊያጠናቅቅ ከጫፍ እንደደረሰ ተሰምቷል። ቶተናም የኤብሪቼዜ አዲሱ ፈላጊ ሆኖ ብቅ ብሏል። ቶተናም ይህን እንግሊዛዊ ተጫዋች ከክሪስታል ፓላስ ለማስፈረም በጥብቅ እየተከታተለው እንደሆነ ተነግሯል። ፖል ፖግባ ሞናኮን ለመቀላቀል ተቃርቧል። ምናልባት ከ4 እና ከ5 ዓመት በኋላ ወደ እግር ኳስ ተመልሶ ልናይ የምንችለው ድንቁ ተጫዋች ፖል ፖግባ ሞናኮን እንደሚቀላቀል ተዘግቧል። አጥቂ ያስፈርማል ተብሎ ሲጠበቀው የነበረው አርሰናል ኬፓ አሪዛባላጋን ከቼልሲ በማስፈረም ሁለተኛ ፈራሚ አድርጎ ሾሞታል። የዴቪድ ራያ ተጠባባቂ እንደሆነ የተገዛው ኬፓ አሪዛባላጋ ለውል ማፍረሻ የሚሆን 5 ሚሊዮን ዩሮ አርሰናል በዛሬው ዕለት ከፍሏል። ተጫዋቹም አዲሱ የአርሰናል ተጫዋች ሆኗል። አርሰናል ሳይጠበቅ አንድ ዝውውር ሊፈጽም ነው። የአርሰናል የብሬንትፎርድ ተጫዋች የሆነውን ክርስቲያን ኖርጋርድን ለማስፈረም ሁሉን ነገር ጨርሶ ከስምምነት እንደደረሰ ተዘግቧል። የቶማስ ፓርቴን ተተኪ እንደሚሆኑ ይጠበቃል። Yeah.